ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሳቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። ኢትዮጵያ በዓለም አቀፉ የፓርላማ ህብረት ጉባኤ ላይ የተሳተፈች ነው። በፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር የተመራው የፓርላማና የፌዴሬሽን ምክር ቤት የልኡካን ቡድን በኡዝቤኪስታን ታሽከንት ከተማ እየተካሄደ ባለው በ150ኛው በዓለም አቀፍ ፓርላማ ህብረት IPU እየተሳተፈ ይገኛል። በመድረኩ ኢትዮጵያን በመወከል ንግግር ያደረጉት አፈ ጉባኤ አቶ አገኘው ተሻገር ኢትዮጵያ በህብረቱ ላይ ያላትን አጋርነት አጠናክራ ለመቀጠል ቁርጠኛ መሆኗን ገልጸዋል። ለ2030 የዘላቂ ልማት ግቦች ስኬት የሚመለከታቸው አካላት ዓለም አቀፍ ትብብሮችን እንዲያጠናክሩም ጥሪ አቅርበዋል። ኢትዮጵያ ሰላምና ብልጽግናን በሀገር አቀፍ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ እውን ለማድረግ ከ2030 የዘላቂ ልማት ግቦችና ከአፍሪካ አጀንዳ 2063 ጋር የተጣጣመ ሀገራዊ የልማት እቅድ አውጥታ እየሰራች ትገኛለች ብለዋል። ኢትዮጵያ ባለፉት ዓመታት የዓለም አቀፍ የልማት ግቦችን በማሳካት ረገድ ከፍተኛ እድገት እያሳየችና ፈጣን የኢኮኖሚ እድገት እያስመዘገበች መሆኗን ጠቅሰው በተለያዩ ዘርፎች ጉልህ እድገት ማስመዝገቧን ተናግረዋል። እንዲሁም የአየር ንብረት ለውጥ ተጽዕኖን ለመቋቋምና የምግብ ዋስትናን ለማረጋገጥ ከ40 ቢሊዮን በላይ ችግኞችን በመትከል የአረንጓዴ አሻራ ፕሮግራም እንዲሳካ መስራቷን መናገራቸውን የምክር ቤቱ መረጃ ያመለክታል። የኢትዮጵያ ኤሌክትሪክ አገልግሎት በሲስተም ላይ ባጋጠመ ብልሽት ምክንያት አገልግሎት ተቋርጧል አለ። ሲስተም ላይ ባጋጠመ ብልሽት ምክንያት 905 እና 904 ነፃ የጥሪ ማዕከሎች እንዲሁም የዲጂታል የክፍያ አማራጮችን ጨምሮ ከኢንተርኔት አገልግሎት ጋር ተያያዥነት ያላቸው የድህረ ክፍያ አገልግሎቶች አገልግሎት መስጠት ማቆማቸውን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። ችግሩ ተፈቶ የተቋረጠው አገልግሎት እስኪመለስ ድረስ ደንበኞች በአቅራቢያቸው በሚገኙ ዲስትሪክቶች ወይንም አገልግሎት መስጫ ማዕከሎች በአካል ወይንም በቀጥታ ስልክ በመደወል ተገቢውን አገልግሎት ማግኘት የሚችሉ መሆኑን የአገልግሎቱ መረጃ ያመለክታል። ወደ ሀገር ውስጥ የተጓጓዘው የአፈር ማዳበሪያ መጠን 9.6 ሚሊዮን ኩንታል ደረሰ። በ2017-18 የምርት ዘመን ወደ ሀገር ለማስገባት ከታቀደው 24 ሚሊዮን ኩንታል የአፈር ማዳበሪያ እስከ ትናንት ድረስ ከ10.7 ሚሊዮን ኩንታል በላይ ጅቡቲ ወደብ መድረሱ ተገልጿል። 55000 ሜትሪክ ቶን ዳፕ የአፈር ማዳበሪያ የጫነች መርከብም ጅቡቲ ወደብ ደርሳ ማራገፍ መጀመሯን የማሪታይም ባለስልጣን መረጃ አመላክቷል። በአጠቃላይ ጅቡቲ ወደብ ከደረሰው ከ10.7 ሚሊዮን ኩንታል በላይ የአፈር ማዳበሪያ 9.6 ሚሊዮን ኩንታሉን ወደ ሀገር ውስጥ መጓጓዝ መቻሉ ታውቋል። የኦሮሚያ ክልል 1402 የእርሻ ትራክተሮችን ለአርሶ አደሮች ሊያስረክብ ነው። የኦሮሚያ ክልል 1402 የእርሻ ትራክተሮችን ለአርሶ አደሮች በዛሬው ዕለት በሻሸመኔ ከተማ እንደሚያስረክብ አስታውቋል። ትራክተሮቹን የሚረከቡት አርሶ አደሮች የህብረት ስራ ማህበራትና ዩኒዮኖች ለክልል መንግስት ባቀረቡት ጥያቄ መሰረት ሲሆን ቀድመው የቆጠቡ መሆናቸውም ተገልጿል። ትራክተሮቹ በኬንያ የግብርና መሳሪያዎች ማምረቻና ጠቅላላ ንግድ ኃላፊነቱ የተወሰነ ድርጅት በሀገር ውስጥ የተገጣጠሙ ናቸው ተብሏል። ትራክተሮቹ የክልሉ መንግስት የግብርና ሜካናይዜሽን ለማስፋፋት ለያዘው ውጥን ከፍተኛ አስተዋጽኦ እንደሚኖራቸው መጠቆሙን የክልሉ ርዕሰ መስተዳድር ጽሕፈት ቤት መረጃ ያመለክታል። በክልሉ የማኑፋክቸሪንግ ዘርፍን ለማጠናከር ያለመ የምክክር መድረክ በሆሳና እየተካሄደ ነው። በማዕከላዊ ኢትዮጵያ ክልል የማኑፋክቸሪንግ ዘርፍን ለማጠናከር ያለመ የምክክር መድረክ በሆሳና ከተማ መካሄድ ጀምሯል። የምክክር መድረኩ የኢትዮጵያ ኢንተርፕራይዝ ልማት ከክልሉ ስራ ዕድል ፈጠራና ኢንተርፕራይዝ ልማት ቢሮ በጋራ ያዘጋጁት ነው። መድረኩ በክልሉ ከማኑፋክቸሪንግ ዘርፍ በተጨማሪ በአነስተኛ በመካከለኛና በአምራች ኢንተርፕራይዞች የተሰማሩ ባለሀብቶችን ለማሳደግ ያለመ መድረክ መሆኑ ተጠቁሟል። መድረኩ በዘርፉ መሰማራት ለሚፈልጉ ባለሀብቶች መነቃቃትን ለመፍጠር ያግዛል ተብሏል። በመርሃ ግብሩ ላይ የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው፣ የኢትዮጵያ ኢንተርፕራይዝ ልማት ዋና ዳይሬክተር ዶክተር አለባቸው ንጉሴ፣ የክልሉ የስራ ዕድል ፈጠራና ኢንተርፕራይዞች ልማት ቢሮ ኃላፊ አቶ ሙስጠፋን ኢሳን ጨምሮ የክልል የዞንና ልዩ ወረዳ አመራሮች ተገኝተዋል ሲል የዘገበው ኢዜአ ነው። የግብርና ባለሙያዎች የክህሎት ልማት ስልጠና ዛሬ በኮምቦልቻ ይጀመራል። ስልጠናው የግብርና ሚኒስቴር ዶክተር ግርማ አመንቴና የስራና ክህሎት ሚኒስትር ሙፈሪያት ካሚል በተገኙበት እንደሚጀመር ነው የተገለጸው። ስልጠናው በየቀበሌው ተመድበው የሚሰሩ የልማት ጣቢያ ባለሙያዎችን አቅም ለማሳደግ የሚያስችል ነው ተብሏል። ይህም ሀገሪቱ የምግብ ሉዓላዊነትን ለማረጋገጥ በምታደርገው ጥረት የላቀ እውቀትና ክህሎት ያለመ የግብርና ባለሙያ መፍጠር አስፈላጊ ሆኖ በመገኘቱ እንደሆነ ተመልክቷል ሲል የዘገበው ኢዜአ ነው።
ውድ ተመልካቾቻችን በመከታተል ላይ የምትገኙት ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜናዎች ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። የዚምባብዌ ፕሬዝዳንት ኤመርሰን ምናንጋዋ ከትራምፕ አስተዳደር ጋር መልካም ግንኙነት ለመፍጠር በሚል ከአሜሪካ በሚገቡ ምርቶች ላይ የተጣሉ ታሪፎችን እንደሚያነሱ አስታወቁ። ፕሬዚዳንት ዶናልድ ትራምፕ ከዚምባብዌ ወደ አሜሪካ በሚገቡ ምርቶች ላይ 18 በመቶ ታሪፍ ከጣሉ ከቀናት በኋላ ነው የዚምባብዌ መንግስት እዚህ ውሳኔ ላይ የደረሰው። ይህ እርምጃ ከአሜሪካ የሚገቡ ምርቶችን በዚምባብዌ ገበያ ውስጥ ለማስፋፋት እንዲሁም በምላሹ ዚምባብዌ ወደ አሜሪካ የምታደርገውን የውጭ ንግዷን ለማሳደግ ነው ሲሉ ምናንጋዋ በኤክስ ገጻቸው አስፍረዋል። ዚምባብዌ ቅኝ ግዛት ከወጣች በኋላ በጥቂት ነጮች ተይዞ የነበረውን መሬት ለሀገሬው ጥቁር ህዝብ አከፋፍላለሁ በማለት ያወጣቸውን ፖሊሲ አሜሪካን ጨምሮ ከምዕራባውያኑ ጋር ያላትን ግንኙነት እንዲሻክር አድርጓል። ሁለቱ አገራት በአውሮፓውያኑ 2024 የነበራቸው የንግድ ልውውጥ 111.6 ሚሊዮን ዶላር ብቻ እንደሆነ ከአሜሪካ መንግስት የተገኘው መረጃ ያሳያል። አሜሪካ በዚሁ ዓመት ወደ ዚምባብዌ 43.8 ሚሊዮን ዶላር ወጪ ንግድ ያደረገች ሲሆን ይህም ከዚህ ቀደም ከነበረው ዓመት ጋር ሲነጻጸር 10.6 በመቶ ጭማሪ አለው። ሆኖም ከዚምባብዌ ያስገባቸው ምርት 67.8 ሚሊዮን ዶላር ቢሆንም ከቀደመው ዓመት 41 በመቶ አሽቆልቁሏል ተብሏል። የዚምባብዌ መንግስት ከአሜሪካ የሚገቡ ምርቶች ታሪፍ ለመጣል ያስተላለፈውን ውሳኔ ለሀገሪቱ ይህ ነው የሚባል ኢኮኖሚያዊ ጥቅም እንደማያስገኝላትና በተቃራኒው አሜሪካን ብቻ የሚጠቅም እንደሆነ የዚምባብዌ የፖለቲካ ተንታኝ ቴንዳይ ምባንጄ ለኤኤፍፒ የዜና ወኪል ተናግረዋል። ታዋቂው የዚምባብዌ ጋዜጠኛና የመንግስት ተቺ ሆፕ ዌልቺኖኖ በበኩሉ ፕሬዝዳንቱ የትራምፕን አስተዳደር ለማስደሰት እየሞከሩ ነው ሲል ወቅሷቸዋል። አክሎ ምናንጋዋ የትራምፕ አስተዳደር በእርሳቸው ላይ የተጣለውን ማዕቀብ እንደሚያነሳ ተስፋ አድርገው ሊሆን ይችላል፣ ነገር ግን ይህ በጭራሽ የማይመስል ነው ሲል በኤክስ ገጹ ላይ አስፍሯል። የዶናልድ ትራምፕ የታሪፍ ውሳኔን ተከትሎ ከ50 በላይ ሀገራት ወደ አሜሪካ ስለሚልኳቸው ምርቶች ለመነጋገር ዋይት ሃውስን መጠየቃቸውን ባለስልጣናት ተናገሩ። የፕሬዝዳንቱን ታሪፍ ተከትሎ የአሜሪካ አክሲዮን ገበያ ከፍተኛ ቅናሽ ያሳየ ሲሆን የዓለም ገበያ ላይም ለውጥ ታይቷል። ይሁን እንጂ የትራምፕ ባለስልጣናት ኢኮኖሚው ላይ የሚኖረውን ዘላቂ ጫና አሳንሰው አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና አማካሪዎቻቸው በገቢ ምርቶች ላይ የተጣለው ታሪፍ በዓለም ገበያ ላይ የፈጠረውን አለመረጋጋት አንዳንድ ነገሮችን ለማስተካከል መድኃኒት መውሰድ ያስፈልጋል ሲሉ ተከላክለዋል። እሁድ ዕለት ወደ ኤርፎርስ 1 እያመሩ ባሉበት ወቅት ለጋዜጠኞች ጥያቄ ምላሽ የሰጡት ፕሬዝዳንቱ ታይቶ በማይታወቅ መልኩ ለመበልጸግ ስራዎችና ኢንቨስትመንት ዳግም ወደ አሜሪካ እንደሚመለሱ ተናግረዋል። የትራምፕ ከፍተኛ ባለስልጣናት ባለፈው ሳምንት ይፋ የተደረገው ታሪፍ በታቀደው መሰረት ተግባራዊ እንደሚሆን ገልጸው የኢኮኖሚ ሪሴሽን ሊኖር ይችላል የሚለውን አጣጥለዋል። ትራምፕ ይህንን አስተያየት ከሰጡ ከሰዓታት በኋላ በኤስያ አክሲዮን ገበያዎች ሰኞ ማለዳ በከፍተኛ ሁኔታ የቀነሱ ሲሆን የጃፓኑ ኒኬኪ በ6.3 በመቶ ሲወርድ የሆንግ ኮንግ ሃንግ ሴንግ ደግሞ 9.8 በመቶ ያህል ድርሻውን አጥቷል። አርብ ዕለት ሶስቱ የስቶክ ማርኬት አመላካቾች በአሜሪካ ከ5 በመቶ በላይ ማሽቆልቆላቸው የታየ ሲሆን S&P 500 ደግሞ ከ2020 ጀምሮ በአሜሪካ የአክሲዮን ገበያ ታይቶ በማይታወቅ መልኩ በ6 በመቶ ቀንሷል። የሳውዲ አረቢያ የአክሲዮን ገበያ እንዲሁ ከኮሮና ቫይረስ ወረርሽኝ ወዲህ ከፍተኛ ነው በተባለ መልኩ የ7 በመቶ ቅናሽ አሳይቷል። በአሜሪካ ግዙፍ የሆነው ጄፒ ሞርጋንን የትራምፕን የታሪፍ እርምጃ ተከትሎ የአሜሪካና የዓለም አቀፍ የኢኮኖሚ 60 በመቶ የመውደቅ ዕድል እንዳለው ተንብዮ ነበር። ዶናልድ ትራምፕ እሁድ ዕለት ወደ ኤርፎርስ 1 እየተሳፈሩ ለጋዜጠኞች እንደተናገሩት የአውሮፓና እስያ አገራት ከስምምነት ላይ ለመድረስ እየተሟሟቱ ነው ብለዋል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር መሰረት ባዩ አብሬያችሁ ቆየው። ጥሩ ጊዜ ከኢሳት ጋር ሰላም።